የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሻህ በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን በቅደም ተከተል እያስደመጥናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ከኛ ጋር ቆዩ እንላለን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉን በሀሳብ መስጫ ሳጥናችን ላይም ሀሳብ አስተያየት ስለምትልኩልን እጅግ አድርገን እናመሰግናለን። ዛሬም ቆይታችሁን ከኛ ጋር በላይክ አረጋግጡልን። በመረጃ ሰዓታችን በርከት ያሉ የአውሮፓ አጫጭር ስፖርታዊ መረጃዎችን በዝውውር ጉዳዮችና የዕለታዊ ቡድን ዜናዎችን እናነሳለን። የዓለም ዋንጫ ቀጥሏል። ወደ ቤተሰቦቻችን ከዓለም ዋንጫ ጋር በተያያዘ የምድቡ የመጀመሪያ ዙር ጨዋታዎች ከተጠናቀቁ በኋላ 24ቱን ጨዋታ በጥቂቱ እንዳሰሳቸዋለን። በ24ቱ ጨዋታ የተመለከትናቸውን እውነቶች አንድ ባንድ እናነሳለን። ከዓለም ዋንጫ ጋር ለየት ያሉ ጥንቅሮቻችን በዚህኛው የመረጃ ሰዓታችንም ሰፊውን ጊዜ እንሰጣቸዋለን። ለየት ያሉ ጥንቅሮችንም ይዘናል በጉዳዮቹ ላይ። በተወዳጁ የእንግሊዝ ፕሪሚየር ሊግ 24 ሰዓት ባልሞላ ጊዜ ውስጥ የሚጠበቅ ነገር አለ። በፕሪሚየር ሊጉ እናነሸዋለን። ይህን ተጠባቂ ሁነት የዝውውር መስኮቱ ላይ ትኩረት እናደርጋለን። በርከት ያሉ ዝውውሮችን የሰማንበት ሳምንት ነበረ። ከቼልሲ ጋር በተያያዘ ሰፋ ያለ የዝውውር መረጃ እናነሳለን። አሰልጣኙም በአንዳንድ ጉዳዮች ላይ ውሳኔያቸውን አሳልፈዋል እየተባለ ነው። የእሳቸውን ጉዳይ እንመለከተዋለን። ከሊቨርፑል ጋር በተያያዘ ያው የመጀመሪያውን ፈራሚ ያረጋገጠ የሕክምና ምርመራውን በነገራችን ላይ በተሳካ ሁኔታ ተጠናቆ ፊርማውን አኑሯል። ተጠባቂ ዝውውሮች አሉ በአማካኝ ክፍል ላይ። ከዛ ውጭ ከሊቨርፑል የሚፈለጉ ተጫዋቾች አሉ፣ እናነሳቸዋለን። አርሰናል በቀጣይ የዝውውር ጥያቄ ያቀርብላቸዋል ስለተባሉ ተጫዋች ተጨማሪ የዝውውር መረጃ በአርሰናል በኩል ይዘናል። የቡድኑን ወሳኝና ቁልፍ ተጫዋች የተመለከተ አሰልጣኙንም የተመለከተ ልዩ ጥንቅር በዚህኛውም ሰዓት ይዘናል። ከማንቸስተር ዩናይትድ ጋር በተያያዘ ኮከቡን እናነሳለን። የዩናይትድን ዝውውር የተመለከተ አዳዲስ ጉዳዮችን በዚህኛው ጥንቅር ይዘናል። ከዩናይትድ የሚሰናበቱ ተጫዋቾችን በተመለከተም አዳዲስ የሰማናቸው መረጃዎች አሉ። በአጠቃላይ ቆይታ ካረጋችሁ እንደ ሁልጊዜው ዛሬም የተመራረጡ መረጃዎችን እያደረስናችሁ ቆይታ የምናደርግ ይሆናል። ላይክ ማድረግ እንዳይረሳም። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩን። ማድሪድ መግዛት ብቻ ላልሳተፍም ብሏል። በጆዜ ሞሪኖ የሚመራው ሪያል ማድሪድ ቀጣይ እቅዱ ደግሞ ተጫዋቾችን መሸጥ ላይ ያተኩራልና አስገራሚ እቅድ ይዟል። በነገራችን ላይ ሎስ ብላንኮቹ በቀጣይ ከሽያጭ 100 ሚሊዮን ዩሮ እናገኛለን የሚል እቅድ ይዘው እየሰሩ ነው። በነገራችን ላይ እና ለ100 ሚሊዮን ዩሮ ገቢ ለማግኘት ደግሞ የሆነ ኮከብ መሸጣቸው የሚቀር አይመስልም። በስፋት እየተነገረ ያለው ከሰሞኑ ማድሪድ የሆነ ኮከቡን መሸጡ አይቀርም የሚል ነው። ምናልባት ኮከብ ሲባል በትልቅ ደረጃ ስሙ ሊጠቀስ የሚችል ተጫዋች በተለይ አማካይ ክፍሉ ላይ እየተጠቀሰ ነው። 100 ሚሊዮን ዩሮ እናገኛለን የሚል እቅድ ይዘው እየሰሩ ነው። ከዛ ውጭ ያው ዛሬ ማድሪድ ይፋ ያደረገው የኮናቴን ዝውውር ነው። ኮናቴን በነፃ ዝውውር ከሊቨርፑል ከለቀቀ በኋላ ማስፈረማቸውን ዛሬ ሪያል ማድሪዶች በይፋ ገጻቸው ላይ አስታውቋል። ዝርዝር መረጃውን በቀጣይ መረጃ እንመለስበታለን። የሪያል ማድሪድ ወጣት ተጫዋች ጁድ ቤሊንግሃም የጆዜ ሞሪኖ ተመራጭ ተጫዋች ስለሆነ አይነካም። በነገራችን ላይ በቡድን ውስጥ ይሸጣል የሚባለው ኮከብ እሱ አይደለም 100%። እሳቸው ገና ቤኔፊካ እያሉ ጀምሮ ሲያወድሱት የነበረ ተጫዋች ነው። ይሄ ተጫዋች በነገራችን ላይ በ4 የአውሮፓ ቶርናመንቶች ላይ እንግሊዝን ወክሎ የተጫወተ በእድሜ ትንሹ ተጫዋች ሆናል። በዩኤፋ ኔሽንስ ሊግ፣ በኤሮፕ ሊግ፣ በዓለም ዋንጫ በ4 አጋጣሚዎች ላይ ተሳትፏል። ቀዳሚ ሆኗል። ሌላው የሪያል ማድሪድ ተጫዋች በልምምድ ላይ ያደረገው ነገር መነጋገሪያ ሆኗል። ኤንድሪክ በቀጣይ የጆዜ ሞሪኖ የዕቅድ አካል ሆኖ በሪያል ማድሪድ ይቀጥላል የተባለው ኤንድሪክ በብራዚል የልምምድ ማዕከል ላይ ግብ ጠባቂውን ጎድቷል የተባለው የጎዳው በነገራችን ላይ ተጋይቶ አይደለም፣ በሞከረው ሙከራ ነው። በሞከረው ሙከራ ምክንያት ግብ ጠባቂውን ጎድቶታል እየተባለ ነው። በጣም አነጋጋሪ ነው። ተጫዋቹ በነገራችን ላይ አክርሮ በመምታት ይታወቃል። በቀጣይ ውድድር ዓመት የጆዜ ሞሪኒዮ ቁልፍ ተጫዋች ሆኖ ይታያል ተብሎ ይጠበቃል። በነገራችን ላይ በዚሁ አጋጣሚ በብራዚል ብሔራዊ ቡድንም የምድቡ 2ኛ ጨዋታ ላይ ቋሚ ሆኖ ይጀምራል ተብሎ ይጠበቃል። የዓለም ዋንጫ የምድቡ የመጀመሪያ ዙር ጨዋታ ሲደረግ ያው የመጨረሻው ጨዋታ የነበረው በኮሎምቢያና ኡዝቤኪስታን መካከል የነበረ ጨዋታ ነው። እንግሊዛዊ ዳኛ አንቶኒ ቴይለር በመሃል ሜዳ ዳኝነት ጨዋታውን የመሩት ጨዋታ ነው። ጨዋታው በኮሎምቢያ 3-1 ድል አድራጊነት ተጠናቋል። ኮሎምቢያ ውድድሯን በድል ጀምራለች። ሙኒዞ በ40ኛው ደቂቃ ላይ፣ ሉዊስ ዲያስ 65ኛው ደቂቃ ላይ፣ ካምፓስ በ99ኛው ደቂቃ ላይ ሶስቱን የኮሎምቢያ ግቦች ያስቆጠሩት። ለኡዝቤኪስታን ፋዩዙላዮ በ60ኛው ደቂቃ ላይ ነው ኳስና መረብን ከመረብ ማገናኘት የቻለው። በአሰልጣኝ ፋቪዮ ካናቫሮ እየተመሩ የመጀመሪያ ዓለም ዋንጫ ጨዋታቸውን ያደረጉት ኡዝቤኪስታኖች በጨዋታው ላይ አቻ መሆን ቢችሉም ግን ድል ማግኘት አልቻሉም። ቀጣይ ከዚሁ ምድብ ላይ ኡዝቤኪስታን ከፖርቱጋል፣ ኮሎምቢያ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ጨዋታቸውን የሚያከናውኑ ይሆናል።
ዲያዝ በጣም ምርጥ ነበር በጨዋታው። ሉዊስ ዲያዝ ጎል አስቆጠረ፣ ሉዊስ ዲያዝ አሲስት አደረገ። ሉዊስ ዲያዝ የዓለም ዋንጫን በድንቅ ሁኔታ ነው የጀመረው። በጨዋታው 47 ኳስ ነክቷል፣ 8 የ1 ለ1 ጎሎች አሸንፏል፣ 6 ኳስ ተቃራኒ ሳጥን ነክቷል፣ 5 ቅጣት ምቶችን ለቡድኑ አስገኝቷል። ከ4 ታክሎች 2ቱ ስኬታማ ነበሩለት፣ 2 የግብ ዕድሎችን ፈጥሯል። ከ2 ሙከራ አንዱ ኢላማውን የጠበቀ ነው። 1 የግብ ዕድል ፈጥሯል፣ 1 ጎል 1 አሲስት ነበረ። የጨዋታው ኮከብ ነበረ። ዲያዝ በጣም የተለየ ዓመት ሲያሳልፍ ምርጥ ስብስብ ከያዘው ባየር ሙኒክ ጋር ብቻ አይደለም፣ ሀገራት አለን ያሉትን ኮከባቸውን በሚያሰባጥሩበት የብሔራዊ ቡድን ጨዋታም ለኮሎምቢያ በጣም ምርጡን አሳይተዋል ማለት ይቻላል። ዲያዝ ምናልባት አሁንም ለሊቨርፑል በጣም የሚቆጨው ተጫዋች ይመስላል። በእርግጥ ዝውውሩ ላይ ከጀርባ እሱም ጫና ያለበት ሚል እንዳለ ሆኖ ጥሩ ገንዘብ አግኝቶበታል። ቢያንስ በጥሩ ሁኔታ አልተኩትም የሚለው ደግሞ ሞር የሚያስማማው ጉዳይ ይመስላል። ትላንትናም ዲያዝ በጣም ምርጡን አሳይቷል። የ2026 የዓለም ዋንጫ ውድድር የየምድብ ጨዋታዎች ተደረገው ተጠናቀቁ። 48 ብሔራዊ ቡድኖች 24 ጨዋታን ያደረጉ ማለት ነው። ወደ ቤተሰቦቻችን ከ9 ጨዋታ ውጭ ሁሉም አሸናፊ ተገኝቶላቸዋል። ከነኛ 24 ጨዋታዎች በእነዚህ ጨዋታዎች 75 ጎሎች ከመረብ ተዋህደዋል። ከነኚህ 75 ግቦች ሊዮኔል ሜሲ 3ቱን በማስቆጠር ቅድሚያውን የሚወስድ ተጫዋች ነው። 7 ተጫዋቾች በጨዋታ 2 ግቦችን ከመረብ አዋህደዋል። 3 ጎሎች ደግሞ በራስ ላይ የተቆጠሩ ናቸው። በአጠቃላይ በእነኚህ ጨዋታዎች ማለት ነው ወደ ቤተሰቦቻችን በ9 ጨዋታቻ ተመልክተናል። በአጠቃላይ 3 ጎሎች ደግሞ በራስ ላይ ተቆጥረዋል። 3 ቀይ ካርዶችን ተመልክተናል። ይሄ የመጀመሪያው ዙር ጨዋታ ተደርጎ ከተጠናቀቀ በኋላ የተመለከትናቸው ነው። ምናልባት የአውሮፓ ሀገራት 16 ነው ብዛታቸው። 7ቱን ያሸነፉት በነገራችን ላይ ስኮትላንድ፣ ጀርመን፣ ስዊድን፣ ኖርዌይ፣ ፈረንሳይ፣ ኦስትሪያ እና እንግሊዝ ናቸው። ቀሪዎቹን ከተመለከተን ፖርቱጋል፣ ስፔን፣ ቤልጅየም፣ ኔዘርላንድ፣ ስዊዘርላንድ እና ቦስኒያ አቻ የወጡ ናቸው። ጭራሽ እነ ቼክ፣ ተርኬ ደግሞ እንዲሁም ክሮሻ ሽንፈት ያስተናገዱ ናቸው። የአውሮፓ ሀያላን ብዙ በተጠበቁበት ልክ የዓለም ዋንጫውን አልጀመሩትም ማለት ይቻላል። የዓለም ዋንጫ 24 ጨዋታዎችን ተመለከትን። በመጀመሪያ ዙር ላይ የምድብ የመጀመሪያ ጨዋታ የመክፈቻው ጨዋታ ካስታወሳችሁ ባፋና ደቡብ አፍሪካዎች ከአዘጋጇ ሜክሲኮ ያደረጉት ጨዋታ ነበረ። በዛ ጨዋታ ላይ 3 ቀይ ካርድ ተመለከትን። ከዛ በኋላ በነበሩ 23 ጨዋታ ላይ አንድም ቀይ ካርድ አልተመለከትንም። ሌላ ለየት የሚያደርገው ጉዳይ ነው። በዓለም ዋንጫው ላይ በነገራችን ላይ ወደ ቤተሰቦቻችን ሮጀር ሚላ በ42 ዓመት ከ39 ቀን ተጫውቶበታል። በዓለም ዋንጫ ክርስቲያኖ ሮናልዶ ሁለተኛው ሰው ነው። አሁን በ41 ዓመት ከ133 ቀን የተጫወተ። ሉካ ሞድሪች ሶስተኛው ተጫዋች ሆኖበታል። በ40 ዓመት ከ281 ቀን እግር ኳስ ተጫዋች ሆነ። ግብ ጠባቂን አያካተትም። የሮጀር ሚላን ሪካርድ ግን በጣም ትልቁ ነው። በዚህኛው የዓለም ዋንጫ ያየነው ነው። በዓለም ዋንጫ አንጋፋ ተጫዋቾች በዚህኛው የውድድር ዓመት እየተሳተፉበት ነው። በዚሁ አንጋፋውን ሰው እናንሳ። ክርስቲያኖ ሮናልዶ 10 ተከታታይ ትልቅ ጨዋታዎች ላይ ይሄ የዓለም ዋንጫና የአውሮፓ ዋንጫ ላይ ግብ እያስቆጠረ አይደለም ብለናቸዋል። 33 ሙከራዎችን አድርጓል። በእነኚህ ጨዋታዎች ላይ 11ዱ ኢላማውን የጠበቁለት ናቸው፣ ግን አንድም ግብ ማግኘት አልቻለም። ትናንትና ሮቤርቶ ማርቲኔዝ አንዱ የቀረበባቸው ወቀሳ ለምንድነው ሮናልዶን ቀይረው ያላስወጡት የሚል ነው። ታርጌት ማናቸው ነበረ። በእርግጥ ሮናልዶ ከዚህ በኋላ የሆነ ነገር እንዲፈጥር የቡድን እገዛ ይፈልጋል። እድሜው 41 ዓመት አንጋፋ ተጫዋች ሆኖ እየተጫወተ ነው። በ41 ዓመቱ ከ133 ቀን እየተጫወተ ነው እና ሜዳ ካሉ እንደማይጫወት የታወቀ ጉዳይ ነው እና ታርጌት ማናቸውን የፖርቱጋል የእግር ኳስ ፍልስፍና በራሱ ፈቅዷል የሚለው እንደ ጥያቄ ሆኖ እሳቸው ለምን ቀይሮ አላስወጡትም ሲባሉ ጎል እየፈለግን ሮናልዶን ቀይሮ ማስወጣት ሞኝነት ነው ሲሉ ተደምጧል። እሳቸው በርካቶች ቅሬታ ቢያቀርቡባቸው አንድ ነገር ግን እየሰማን ነው። እሳቸው ሮቤርቶ ማርቲኔዝ ከዓለም ዋንጫ በኋላ ቤልጅየምን ይለቃሉ። ቀጣዩ አልናስር አሰልጣኝ ሊሆኑ ይችላሉ እየተባለ ነው። ጆርጅ ሄሱስ አልናስርን ዋንጫ እንዲበላ ካደረጉ በኋላ ከቡድኑ እንደተሰናበቱ ይታወቃል በገዛ ፈቃዳቸው። አሁን እሳቸው ከፖርቱጋል በኋላ ሮናልዶን ይዘው በአልናስር ቤት እንደገና በአሰልጣኝነት ሊከሰቱም ይችላሉ ተብሏል። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በጣም ምርጧ ነበረች። በነገራችን ላይ በአንድ ነገር ብቻ ነው ኮንጎ በፖርቱጋል የተበለጠችው፣ በኳስ ቁጥጥር። ከዛ ውጪ ጨዋታውን በማሸነፊያ ቱልሶች ወይም መንገዶች በሙሉ ኮንጎ የተሻለች ነበረች። በሙከራ ብዛት ኢላማውን በጠበቀ በጣም የተሻለ ሙከራ በማድረግ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ የአማካይ ስፍራ ተጫዋች ናግል አዩል ሟኩ ሮናልዶን ለመቆጣጠር በጣም የተለየ ነገር አደረጋችሁ ወይ ተብሎ ከቴንቲ ስፖርት ጥያቄ ቀርቦለት ነበር። እውነት ለመናገር የተለየ ነገር ሮናልዶን ለመጠበቅ አላደረግንም። እውነት ነው፣ ሮናልዶ የዓለማችን ምርጡ ተጫዋች ነው፣ ይሄን የሚክድ የለም። ግን አሁን ላይ ሮናልዶ በጣም እድሜው ገፍቷልና
እንደ ድሮ በጣም ተጨንቀንና ተጠበን ለስትራቴጂ ይዘን መምጣት አይጠበቅብንም። ስፔሶችን በመዝጋት ብቻ ሮናልዶን ማቆም እንችላለን። በጣም የተለየ ነገር ያላመጣንበት ምክንያት ነው ሲል ተደምጧል። ዋይኒ ማርክ ሩኒ ግን በዓለም ዋንጫ ላይ ሮናልዶን አወድሷል። ክርስቲያኖ ሮናልዶም በጨዋታው ላይ የነበረውን ከኳስ ውጭ እንቅስቃሴ በብዙ አወድሷል። ክርስቲያኖ ሮናልዶ በጨዋታው ላይ ለሌሎች የፖርቱጋል ተጫዋቾች በተለይም ስፔስን እንዲያገኙ ምርጥ ስራን ሰርቷል ይላል። በተለይም አብዛኛውን ጊዜ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ተጫዋቾች በአቋቋም ደረጃ ብዙ ስህተቶችን እንዲሰሩ ያደረገው እሱ ነው። በተለይም ኦፍሳይድ ውስጥ በተደጋጋሚ ይገኝ ነበረ እና እሱን ለመፈለግ በጣም ይቸገሩ ነበረ። ያ ብልህነቱ የጎሏም ምክንያት ነበረ። የዦዋ ኔቬዝ ግብ ስትቆጠር ሮናልዶን ታርጌት ያደረገ የመከላከል ሂደቶች ስለነበሩ ነውና እሱን ሲከታተሉ ብዙ አጋጣሚዎች ለፖርቱጋል ተፈጥሮ ነበረ ሲል ተደምጧል። ሩኒ እንዳጠቃላይ ከሮናልዶ ከዚህ የተለየ ነገር ሳይሆን ከብሔራዊ ቡድኑ እንዳጠቃላይ ብዙ ጠብቅ ነበር ብሏል። እንዳጠቃላይ ሮናልዶና ሮቤርቶ ማርቲኔዝ አጋልጠውታል የሚሉ ጥያቄዎች ሲነሱ ነበር። ምናልባት ግን ጨዋታውን ከተከታተላችሁት ሮናልዶ ታርጌት ማን ነው? ልክ እንደ ኤርሊንግ ብሮት ሃላንድ ማለት ነው። ለሮናልዶ የግብ ዕድል ተፈጥሮለታል ወይ? ክሮሶች ተደርገዋል ወይ? በመስመሮች መካከል ኳስ ተልኮለታል ወይ? ምናልባት አንድ አጋጣሚ ያመከናት ኳስ እንዳለችው ነው። በዛን ያክል ደረጃ ሮናልዶን የሚያስተች ነበር ወይ? 41 ዓመት ከ133 ቀን የሆነውን ታርጌት ማናቸውን የሚያስተች ብቃት ነበራቸው ወይ ፖርቱጋል የሚለውን ግን የእናንተን የጨዋታ መልከት አላኩልን። ፊፋ የፎቶ ባለሙያዎች አቋቋም እባካችሁ ቀይሩልን ያሉት ቶማስ ቱሄል ናቸው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ጀርመናዊ ናቸው። የፎቶ ባለሙያዎች ከማየት ከለሉኝ ብለዋል። በጨዋታው መጀመሪያ ላይ በነበረው የብሔራዊ ቡድኖች የመዝሙር ስነስርዓት ላይ ቶማስ ቱሄል ሲናገሩም የሀገራት ብሔራዊ መዝሙር ሲሰማ የፎቶ ባለሙያዎች የሚሆኑበት ቦታ ይቀየርልን ብለዋል። እሳቸው ይህንን የተለየ ቅጽበት ለማየት ጠብቄ ነበርና እንዴት ሜዳ ውስጥ ያለውን ቅጽበት ላይ ፊት የተደቅ ነው ብለዋልና በርካታ ቁጥር ያላቸው የፊፋ የካሜራ ባለሙያዎችና የግዙፍ የቴሌቪዥን ጣቢያ ባለሙያዎች የካሜራ ባለሙያዎች ፊታቸው ቆሞ ነበረ። አንዱንም ተጫዋቼን ማየት አልቻልኩም ሲዘምሩ ይሄ ቅጽበቱን አበላሽቶብኛል ብለዋል ቶማስ ቱሄል። የእሳቸው ቡድን የዓለም ዋንጫውን በሰፊ ግብ ላይ አስቆጥሮ 4-2 አሸንፎ ነው የጀመረው። ምናልባት በዓለም ዋንጫ ከ24ቱ ጨዋታ ይሄ ተመጣጣኝ ነገር በአንጻራዊነት ከሁለቱም ቡድን ሪያክሽን የነበረው ጨዋታ ምናልባት ሊጠቀስ ከሚችለው ውስጥ አንደኛው ይሄ ነው። በጣም የተጋነነ ልዩነት እንዳይፈጠር ያደረገ። በእርግጥ እንግሊዝ የተሻለች ነበረች፣ ግን ቢያንስ ለተመልካች አዝናኝ ነበረ ማለት ይቻላል። በአንጻራዊነት እንግሊዝ ከክሮሻ ጨዋታ በኋላ የአቋም መፈተሻ ጨዋታ እንደምታደርግ አሰልጣኝ ቶማስ ቱሄል አሳውቀው ነበረ። ቶማስ ቱሄል አሁን ላይ ትላንት ያልተሳተፉትን 13 ተጫዋቾች ይዘው የወዳጅነት ጨዋታ ለማድረግ ማቀዳቸውን ይፋ አድርገዋል። ቡድኑ ከስፖርቲንግ ካንሳስ ሲቲ ጋር የአቋም መፈተሻ ጨዋታውን ዛሬ ያደርጋል ተብሎ ይጠበቃል። በጨዋታው ላይ ምንም አይነት ደቂቃ ያላገኙ ተጫዋቾች ይካፈሉበታል ሲባል በካንሳስ ሲቲ የሚገኘው ብሔራዊ ቡድኑ ከ4 ቀናት በኋላ ከጋና ጋር ሌላ ከበድ ያለም የዓለም ዋንጫ የምድብ ሁለተኛ ጨዋታ እንደሚጠበቀው ይታወቃል። የደቡብ አፍሪካ ብሔራዊ ቡድን አምበል ሮያን ዊሊያምስ አፍሪካን አንድ መሆን አለብን ብሏል። ሮያን ዊሊያምስ በሰጠው አስተያየት ባለፉት ቀናት በማህበራዊ ሚዲያ ላይ ባልተናገረው ነገር ኢላማ ተደርጎ እንደነበረ ይናገራል። ባልተናገርኩት ነገር ኢላማ ተደርጌ ነበር ያለው ዊሊያምስ እኔ ስለ አፍሪካና ሜክሲኮዋን ስለደገፉ ሰዎች ምንም ነገር አልተናገርኩም ብሏል። ነገር ግን እንደ አፍሪካ ሁላችንም አንድ ነን ብዬ ሁል ጊዜ እናገራለሁ፣ እርስ በርስ መተጋገዝ አለብንም ብሏል። አክሎም እንደ አፍሪካዊ በመጥፎና ጥሩ ጊዜ አብረን መቆም መረዳዳትም ይጠበቅብናል ሲል ጥሪ አቅርበዋል። ፖለቲካውን ለፖለቲከኞችን ተውና እግር ኳስ እንጫወት፣ እኛ ከሜዳ ውጭ ያለውን መወሰን አንችልም ያለው ሮያን ዊሊያምስ አፍሪካ አንድ መሆን አለባት እያለም ይገኛል። በጋና በኩል አስደናቂውን ድል ያመጣች ሁለተኛው አፍሪካዊት ሀገር ሆናለች። በዚህኛው የዓለም ዋንጫ ላይ 1-0 በሆነ ውጤት ድል ስታደርግ ግቧን ያስቆጠረው ተጫዋች በጭማሪው ደቂቃ ላይ ነበረ። በጨዋታው ጋና ዩሪየንኪ ነበረ ግቧን ያስቆጠረው። የጋና ዋና አሰልጣኝ ካርሎስ ኪሮሽ በ5 የዓለም ዋንጫ ጨዋታ ላይ በማሰልጠን በታሪክ ሁለተኛው አሰልጣኝ ናቸው። በነገራችን ላይ ጨዋታው በጭንቅላታችን አሸንፈን ወጥተናል ያሉት አሰልጣኙ እንደ ወታደር ተፋልመን ነው ያሸንፍነው ብለዋል። የጋና ምክትል ፕሬዚዳንት ዳና ጂኤን ኦኮፕ ቡድኑ ድል ሲያደርግ በስቴዲየሙም ተገኝተው ታደመዋል። አንቶኒ ሴሜኔ የጨዋታውም ኮከብ ነበር፣ በጣም ምርጥ ነበር። እንዳልኳቸው እንግሊዝ ከጋና ይጫወታሉ። ጋናውያን ቶማስ ፓርቴን ይጨብጡታል አይጨብጡትም፣ ሌላኛው ውዝግብ ነው። ፓናማ ከክሮሻ ከዚህ ምድብ የሚጠበቅ ጨዋታ ነው። ምናልባት ጋና እና እንግሊዝ ምድቡን ሳይጨናነቁ ለማለፍ አንዳቸው እንግዲህ ድሉን ይፈልጉታል እና ያንዳቸው ድል በጣም ወሳኝነት አለው ለሁለቱም።
አቻም የሚወጡ ከሆነ ምናልባት በሁለቱ ደረጃ የሚጠበቀው ፉክክር በቀጣይ ሶስተኛውን ጨዋታ እንዲጠበቅ ሊያደርገው ይችላል እና ምድቡ በጣም ጠንካራ ነው። ጋና ማሸነፏ ግን ነገሮች እንዲቀሉላት ሊያደርግ ይችላል። ጋና ከፓናማ ጋር እንግዲህ ባደረጉት ጨዋታ ላይ ድል ስታሳካ ድል ግቧን አማካዩ ኢሬኬ ነበረ በጭማሪ ደቂቃ ያስቆጠረው። ከድሉ በኋላ በጋናዋ ቤኳም ከተማ የግብ አስቆጣሪው የኢሬኬ ወላጅ አባት በደጋፊዎች ተከበው ነው ያመሹት ተብሏል። ወላጅ አባቱ በርካታ ደጋፊዎች ከፍ ተደርገውም ከፍተኛ አክብሮትም ሲሰጣቸው ነበረ። በመንደሯ በሚገኘው ወላጅ አባቱ የእንጨት ቤት ሱቅም የተጫዋቹ ምስል በትልቁ ተቀርጾ ተሰቅሏል ተብሏል። ወላጅ አባቱ የከተማ ነዋሪዎች ልጃቸው በትልቅ መድረክ ሀገሩን በማስጠራቱ የተሰማቸውንም ክብር ገልጸውለታል ነው የተባለው። 3 ቁጥር መለያን ይለብሳል። አሳሞah ጊያን የሚለብሳትን 3 ቁጥር መለያ ባለቀ ደቂቃ የተቆጠረው በጣም ቆንጆ ግብ ነበረች። ኦልሞስት ግብ ጠባቂውን ቦታውን ለቆ ኳስና መረቡን ለማገናኘት ጥሩ ቦታም ላይ ተገኝቶ ነበረ። በአቋቋም ደረጃ በጣም ወሳኝ የተባለ ድል በጋና ብሔራዊ ቡድን በኩል ተመለከትን። አንድ አድማጫችን በተደጋጋሚ የእንግሊዝ ብሔራዊ ቡድን ሶስቱ አናብስት ለምንድን ነው የሚባሉት የሚል ጥያቄ አንስቶ ነበረ። ታሪኩ በነገራችን ላይ ያው 3 አንበሶች በእንግሊዝ መለያ ላይ ያሉ ከ12ኛው ክፍለ ዘመን ጀምሮ የነበረና በኪንግ ሪቻርድስ በኩል ተጽፎ ተቀርጾ የመጣ ነው። በእርግጥ የመጀመሪያው ኪንግ ሄነሪ በአንደኛ የሚባለው የመጀመሪያውን አንበሳ አስቀመጣት። ሁለተኛው አንበሳ የተቀመጠበት ምክንያት ይሄ ንጉሥ ሄነሪ የተባለ ሰው ሁለተኛ ሚስቱን ባገባበት ጊዜ ነው። ከዛ በኋላ ሶስተኛውን ደግሞ ኪንግ ሄነሪ ሁለተኛ ኤላኖር የተባለችን ንግስት ሲያገባ ከዛ ጋር የተያዘ ነው። በኋላ ላይ በ1863 አካባቢ የእንግሊዝ እግር ኳስ ፌዴሬሽን ሲቋቋም ይህንን የንጉሳውያን ታሪክ ሂደት አስቀጥሎ ወይም ደግሞ አንበሶችን የመደርደር ታሪክን አስቀምጦ 3 አንበሶች ነበሩ በወቅቱ ተደርድረው የነበሩ በንጉሶቹ በተለይም በንጉስ ሄነሪ እና ያንን ያስቀጠሉበት ሂደት ነው። ከዛ ውጭ ምንም የተለየ ነገር የለውም። በሀሳብ መስጫ ሳጥናችን ላይ በተደጋጋሚ ስላገኘ ነው እንጂ ከእንግሊዝ ብሔራዊ ቡድን ታሪክ ጋር ሳይሆን ከእንግሊዝ ነገስታት ታሪክ ጋር የተገናኙ የአንበሶች ድርድር ነው። ምናልባት ዓለም ዋንጫ ላይ አንድ ለየት ያለ መረጃ እንጨምርላችሁና ወደ እንግሊዝ ፕሪሚየር ሊግ እንሻገር። በዓለም ዋንጫ እናትም ልጅም ተሳትፏል። ብታምኑም ባታምኑም ስል አንድ ማለዳ በቃል ስፖርት ዩቲዩብ ቻናላችን ላይ አምነን ነው እየሰማን ያለ ነው የሚል መልእክት ደርሶኛል። በጣም አመሰግናለሁ። በዚሁ አጋጣሚ የኒውዚላንድ ተጫዋች ሀገሩን ወክሎ እየተጫወተ ይገኛል በዓለም ዋንጫው ላይ አሁን ላይ። ታዲያ እናቱ ከዚህ በፊት ዓለም ዋንጫ ላይ ሀገሩን ወክላ ነበረ። ታይለር ባይንዶን ይባላል። አሁን የኒውዚላንድ ብሔራዊ ቡድን የ2026 የዓለም ዋንጫን ወክሎ እየተሳተፈ ሲሆን የእሱ እናት ደግሞ 2007 እና 2011 የዓለም ዋንጫ ኒውዚላንድን ወክላ ሀገሯን በዓለም ዋንጫ የተጫወተች ናት። እናትም ልጅም በዓለም ዋንጫ ሀገራቸውን ወክለው እየተጫወቱ ይገኛሉ። በጣም አስገራሚ ነው። በታሪክም ለመጀመሪያ ጊዜ ነው በነገራችን ላይ እናትም ልጅም በዓለም ዋንጫ ሀገራቸውን ሲወክሉ። ቃል ስፖርት ዩቲዩብ ቻናል ሁለተኛው የዝውውር ቻናላችን ከ33,000 በላይ ሰብስክራይበር ባለው ገጻችን ላይ ትገኛላችሁ። ዋናው ገጻችን ቃል ስፖርት ዩቲዩብ ቻናል ነው። በዚህኛው መረጃዎችን በመሳሳት አፕዴት እንደምናደርግላችሁ ይታወቃል። የእንግሊዝ ፕሪሚየር ሊግ መረጃ ሰዓታችን ላይ ደረስን። የሻቱን የፕሪሚየር ሊግ መረጃ እያጋራናችሁ ቆይታ ስናደርግ እናንተ ደግሞ ላይክ እያረጋችሁን አብራችሁን ቆዩን። የእንግሊዝ ፕሪሚየር ሊግ 24 ሰዓት ባልሞላ ጊዜ ውስጥ በሰዓታት ውስጥ ማለት ነው፣ ምናልባት ይህን መረጃ በሰማችሁበት ጥቂት ሰዓታት ውስጥም ሊሆን ይችላል፣ በአርብ ምሳ ሰዓት አካባቢ እንደማለት ነው። ወደ ቤተሰቦቻችን የእንግሊዝ ፕሪሚየር ሊግ የዕጣ ማውጣት ስነስርዓት ይካሄዳል። አሁንም በትልቁ የሚጠበቀው የመጀመሪያ ጨዋታ ማን ከማን ይገናኛል የሚለው ነው። ሻምፒዮኖቹ አርሰናል፣ አስቶን ቪላ፣ በርንማውዝ፣ ብሬንትፎርድ፣ ብራይተን፣ ቼልሲ፣ እነ ክሪስታል ፓላስ፣ ኮቨንትሪ ሲቲ፣ ኤቨርተን፣ ፉልሃም፣ ሃል ሲቲ፣ ኤፕስዊች ታውን፣ ሊድስ ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ኒውካስል፣ ኖቲንግሃም ፎረስት፣ ሰንደርላንድ እና ቶትናም ሆትስፐርስ በቀጣይ የሚፋለሙበት ዓመት ማለት ነው። ክለቦች ራሳቸውን በብዙ መንገድም እያጠናከሩ እንደሆነ ይታወቃል። የዕጣ ማውጣት ስነስርዓቱ አርብ ምሳ ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ይካሄዳል። ጆዜ ሞሪኒዮ ከኔ ጋር ለመስራት በጣም በጉጉት እንደሚጠብቅ እኔም እዚያ በፍጥነት መላመድ እንደምችልና ሪያል ማድሪድ ታላቅ ክለብ እንደሆነ ነግሮኛል። በሞሪኒዮ እምነት በጣም ደስተኛ ነኝ። ከሱ ጋር መስራት ለመጀመርም በጣም ስለጓጓው
ቼልሲ ለቅቄ ማድሪድ ከተም ያለው ብሏል ማርክ ኩኮሪያ። ከኤልሞንዶ ጋር ቆይታ ነበረው በስፔን ሚዲያ ነው፣ የስፔን ግዙፍ ሚዲያ ነው። ከኤልሞንዶ ጋር በነበረውም ቆይታ በርካቶች ስለ ሪያል ማድሪድ ብዙ አይረዱም፣ አካል ካልሆኑ ሪያል ማድሪድ የአውሮፓ ምሽቶችን የሚያሸንፍበት ጨዋታ ውጤት የሚቀለብስበት የአውሮፓ እግር ኳስ የተቆጣጠረበትን መንገድ ለማብራራት በብዙ ይቸግራል። እናም ያንን ስሜት አሁን አካል ሆኜ ለማየት ጓጉቻለሁ ሲል ተደምጧል። ሪያል ማድሪድ ተጫዋች ሆኜ እስክጫወት ድረስም ጓጉቻለሁ እያለ ነው ማርክ ኩኮሪያ። ውዱ የክንፍ ተመላላሽ ተጫዋች ሆኖ በሪያል ማድሪድ እንደከተመ ይታወቃል። ቼልሲ ጥሩ ገንዘብ አግኝቶበታል። ምናልባት ጥሩ ሽያጭ የሚባል ነው ወይ እንደ ኩኮሪያን ያለ በ65 ሚሊዮን ዩሮ መሸጥ አዋጭ ነው ወይ የሚለውን ግን ቼልሲ ያንጻፉልን። ቼልሲ በቀጣይነት ከቡድኑ ይሰናበታል ተብሎ የሚጠበቀው ተጫዋች እንደሚታወቀው አማካዩ ኤንዞ ፈርናንዴዝ ነው። ዣቢ አሎንሶ ግልጥ ያለ አቋም አላቸው ተብሏል። ለተጫዋቾቻቸውም ነግረዋል። ዣቢ አሎንሶ በፕሮጀክቱ ላይ ቁርጠኝነት የሌለው ለቼልሲ ከዚህ በኋላ መጫወት የማይፈልግ ተጫዋች ከሳቸው ጋር አብረውት ሊቀጥሉ እንደማይፈልጉና በጊዜ እንዲሰናበት ነግረዋል። እናም የእንግሊዙ ክለብ ኤንዞ ፈርናንዴዝን ለመሸጥ እንግዲህ ያው ተጫዋቹ ኦልሞስት ልቡ ስለሌለ 120 ሚሊዮን ዩሮ ለጥፎ እየጠበቀ ይገኛል። ቼልሲ በኤንዞ ፈርናንዴዝ ዝውውር ላይ ያላቸው አቋም አሁንም ያው ነው። እስከ 120 ሚሊዮን ዩሮ ካልተከፈላቸው አይለቅም የሚል ነው። ኤንዞ ፈርናንዴዝ በኩሉ የሪያል ማድሪድን መደበኛ ጥያቄ ብቻ እየተጠባበቀ ነው ተብሏል። ዣቪም ልባችሁ እዚህ የሌለ ተጫዋቾች ወይም በፕሮጀክቱ የማታምኑ ተጫዋቾች ክለቡን መልቀቅ ትችላላችሁ የሚል ፍቃድ ሰጥተዋል ነው የተባለው። ቼልሲ እነኛ አይነት ከዋክብቶችን ከለቀቀ በኋላ በነገራችን ላይ ወደ ቡድኑ የሚያመጣቸው ተጫዋቾች ይጠበቃሉ። በዛን ያክል ደረጃ በጣም አስገዳጅ የተባለ ዝውውር ላይ ያደርጉ ይችላሉ። ያሉበት የቀጣይ ዓመት የተረጋገጠ 40 ጨዋታና በዋነኝነት በፕሪሚየር ሊጉ ብቻ በትልቁ ስለሚጠበቁ፣ ቼልሲ ግን በዝውውር መስኮቱ ላይ አማራጮችን እያየ ነው። ለአብነት ያክል ኤቨርቶኑን ኤልማን ንዴን ሁኔታ ከሚከታተሉ የፕሪሚየር ሊግ ክለቦች አንዱ ቼልሲ ሆኗል። የኤቨርተኑ የክንፍ አጥቂ በበርካታ ክለቦች ቅድሚያ ተሰጥቶት ያለ ተጫዋች ነው። ዩናይትድ፣ ሲቲ፣ አርሰናል አሁን ደግሞ ቼልሲ ተካቷል። እስከ 29 ኮንትራት አለው በነገራችን ላይ በኤቨርተን ቤት። ኤቨርተኖች እስከ 65 ሚሊዮን ፓውንድ፣ ዝቅተኛው 75 ሚሊዮን ፓውንድ አጠቃላይ ከነ ቦነሱ የሚፈልጉበት ተጫዋች ነው። ቼልሲም ወደዚህ ዝውውር መጥቷል። በመልማዮቹ በኩል ሁኔታውን እየተከታተለ ነው ተብሏል። መረጃም አለው ተብሏል ቼልሲ በዚህ ዝውውር ላይ። ሊቨርፑል የመጀመሪያውን ፈራሚ አጠናቋል። በነገራችን ላይ ትላንትና ስለ ቪክተር ሙኒዝ የሚወራው የኒካስል ዩናይትድ ተጫዋች እንደሚሆን ነበረ። ብታምኑም ባታምኑም ሙኒዝ የሊቨርፑል ተጫዋች ሆኗል። የሕክምና ምርመራውን 100% አልፎታል። ቪክተር ሙኒዝ የሕክምና ምርመራውን በአሜሪካ ካደረገ በኋላ በተሳካ ሁኔታ መጠናቀቁን ተከትሎ ቪክተር ሙኒዝ በይፋ በሊቨርፑል በዛሬው ዕለት ኮንትራቱን ፈርሟል። ኮንትራቱም እስከ ጁን 2032 በሊቨርፑል የሚያቆየው ሲሆን 40 ሚሊዮን ዩሮ አጠቃላይ ክፍያው ሆኗል። ቪክተር ሙኒዝ ከኦሳስኖ ወደ ሊቨርፑል የሚያደርገውም ዝውውር በተሳካ ሁኔታ ላይ ተጠናቋል። ሙኒዝ በተለያዩ የሜዳ ክፍሎች ላይ መጫወት መቻሉ በተለይም ደግሞ በግራ መስመር ላይ ችግር አለበት በተባለው ሊቨርፑል በጣም ልምድ ያለው ተጫዋች መሆኑ እናም በርካታ የሜዳ ክፍሎችን አካለው መጫወት መቻሉ በዋናው ቡድን እቅድ አካል እንዲሆን አድርጓል። የአንድ የራውላም ተመራጩ ተጫዋች በዛሬው ዕለት የሕክምና ምርመራውን በአሜሪካ ካደረገ በኋላ እስከ ጁን 2032 የሚያቆየውን የ6 ዓመት ኮንትራት በይፋ በዛሬው ዕለት ተፈራርሟል። ሊቨርፑል በቀጣይነት የክሪስታል ፓላሱን የአማካይ ስፍራ ተጫዋችም ወደ ቡድኑ ለማምጣት ስራዎችን እየሰራ ነው ተብሏል። የክሪስታል ፓላሱ የአማካይ ስፍራ ተጫዋች አዳም ዋርተን የሊቨርፑል ሌላኛው ዕቅድ ነው። 70 ሚሊዮን ፓውንድ አካባቢ የተለጠፈበትን ተጫዋች በተመለከተም ሊቨርፑሎች ከፓላስ ጋር ቀጥተኛ ያልሆነ ውይይቶችን አድርገዋል። ፓላሶችም 70 ሚሊዮን ፓውንድ ለዚህ ዝውውር እንደሚፈልጉ ይፋ አድርገዋል። መደበኛው ጥያቄ ግን አልቀረበም። በእርግጥ ሊቨርፑሎች ከሁሉም ዝውውሮች አስቀድመው የአማካኝ ስፍራው ላይ ያሉ ተጫዋቾችን ሁኔታ የሚገመግማሉ ተብሏል። የአሌክሲስ ማካሊስተር እና የጆንስ ጉዳይ የመጨረሻ ልባት ከተሰጠው በኋላ በይፋ ወደዚህ ዝውውር ይገባል ተብሎ ነው የሚጠበቀው። መረጃዎችን አሰባስቧል። 70 ሚሊዮን ፓውንድ በክረምት እንግዲህ ለዚህ ተጫዋች ተጠይቋል። ሊቨርፑል ግን ይህን ያህል ገንዘብ የማቅረብ እቅድ የለውም እየተባለ ነው። መረጃው የቶክ ስፖርትም ነው። በሊቨርፑል በኩል ምናልባት የቪክተር ሙኒዝ ወደ ክለቡ መምጣት ከተረጋገጠ በኋላ የሪዮ ንጉማ የመጫወቻ ደቂቃ ጉዳይም በርካቶችን እንዲጠራጠሩ አድርጓል። ብዙ ቦታዎችን የመሸፈን ችሎታ ያለው ሪዮ ንጉማ በዋናው ቡድን ውስጥ የሚሰጠው እድል
እድል እንዲያጣ ያደርገዋል ቪክተር ሙኒዝን መባሉ፣ በተለይም በዛ በግራ ክንፍ ቦታ ላይ መጫወቱ በርካቶች የተጫዋች ሊለቅ ይችላል እየተባለ ነው። ባየር ሙኒኮች አሁንም ሁኔታውን በጥብቅ እንዲከታተሉ አድርጓል። መረጃም ያላቸው ሪዮ ንጉማ እስካሁን ባለው ሂደት ሊቨርፑልን የመልቀቅ ፍላጎት የለውም። አሰልጣኙም በቡድኑ እንዲቆይ ይፈልጋሉ እየተባለ ይገኛል። ምናልባት አርኔ ስሎት በቂ እድል አልሰጡትም። ያ ነበረ በተጫዋቹ በኩል ደስተኛ እንዳይሆን አድርጎታል የተባለው። አሁን ላይ ግን በሊቨርፑል በኩል ቀጣይ የፕሮጀክታቸው አካል ነው ያንዴ ሮላና እንዲለቅ ይፈቅዱለታል ተብሎ አይጠበቅም። ቪክተር ሙኒዝም ቢፈርምም ማለት ነው። ከዚህ ጋር በተያያዘ ተከታታይ መረጃ ይኖረናል። የባየር ሙኒክ ግን ዋነኛ እቅድ አሁንም ይህን ተጫዋች ከሊቨርፑል ማስኮብለል ነው። አርሰናል የጋብርኤል ማርቲኔሊን ጉዳይ እስካሁን አልወሰነበትም። በክለቡ ይቆይ ይሸጥ የሚለውን ጉዳይ በተመለከተ ምናልባት በርካታ አርሰናል ቅርበት ያላቸው ምንጮች አሁን ላይ እያረጋገጡ የሚገኙት አርሰናል ተጫዋቹን የሚሸጠው በጣም የተጋነነ ገንዘብ ከቀረበለትና እሱን ሊተካ ወደ ገበያ ሲወጣ የሚገጥመው ነገር ስላለ ይሄ በተለይም ከአሁን እነ ብራድሌ ባርኮ ላይ የተጠለጠፈባቸው ሂሳብ የአንዲዮ ሜንዲ ቢያመጡት የተለጠፈበት ሂሳብ እነ ኢልማን የተለጠፈባቸው ሂሳብ ይታወቃልና አርሰናል ምናልባትም ማርቲኔሊ ሊሸጥ የሚችለው በጣም ትልቁ ገንዘብ ከቀረበለት ነው። ከዚህ አንጻር ገና 25 ዓመቱ ነው። በነገራችን ላይ ዛሬ ነው 25 ዓመት የሞላው። በአርሰናል በክንፍ ፈጣኑ ተጫዋች ምናልባት ብዙ የሚነሳበት ቅሬታ እንዳለ ሆኖ የአርሰናል ደጋፊዎች የሚያነሱበት ቅሬታ እንዳለ ሆኖ ግን በወሳኝ ጨዋታም ላይ የተገኘ ነው። ምናልባት የትሮሳርድን አለመሸጥ ነው በርካቶች አሁን እንደ ቅሬታ እያነሱ ያሉት። በፍጹም ትሮሳርድ መሸጥ የለበትም የሚል ሀሳቦች በርክተዋል። የእድሜው ጉዳይን ብቻ እንደ ምክንያት ያነሳሉ እንጂ ትሮሳርድ በጣም የተሻለው ተጫዋች ነው በሚል ጋብርኤል ማርቲኔሊስ ገና 25 ዓመቱ ነው። ምናልባት በአርሰናል መቆየቱ አዋጭ አይደለም ወይ ይምጡ ከተባሉት ከነ ብራድሌ ባርኮላ ከነ ኢልማነ ንድዌም አንጻር ከነኝም አንጻር አይታችሁ መልከታችሁን ጻፉልን። ምናልባት አርሰናል በዛ ቦታ ላይ ያመጣዋል ተብሎ አሁንም በስፋት እየሰሩበት ነው የተባለው መረጃ ያሰባሰቡበት ብራድሌ ባርኮላ ነው። አርሰናል የዝውውር ጥያቄ አላቀረበም። መረጃዎችን ግን በሙሉ ጥንቅቅ አድርጎ አሰባስቧል የብራድሌ ባርኮላንን። በነገራችን ላይ አርሰናሎች ሞርጋን ሮጀርስም ቅድሚያ የሚሰጡት ተጫዋች ነው፣ በፕሪሚየር ሊግ ልምድ ያለው። እናም የክንፍ አጥቂ ለማምጣት በሚደረገው ሂደት ቅድሚያውን የሚሰጡት ለሞርጋን ሮጀርስ ነው። ሁኔታዎች ካልተሳኩ ግን ፓሪስ ሰን ዠርሜን ገንዘብ አምጣታችሁ ተደራደሩኝ ወዳሉትም ባርኮላ ፊታቸውን ያዞራሉ። የሞርጋን ሮጀርስ ጉዳይ ካልተሳካ ማለት ነው። የአርሰናል ስፖርቲንግ ዳይሬክተር ከሆኑ በኋላ አንድሪያ ቤርታ አንዱ ቡድን ውስጥ የታየው በአንድ የሜዳ ክፍል ላይ 3-4 አማራጮችን ማየት ነው። ለአብነት ያክል ሞርጋን ሮጀርስን አይተዋል፣ ኢልማን ዴን አይተዋል፣ ብራድሌ ባርኮላን አይተዋል እና የተሻለው ወደ ቡድኑን ለማምጣት የመጨረሻ ውሳኔ በአርሰናል ምናልባትም በዚህ ሳምንት ይወሰናል። የትኛው ተጫዋች ይምጣ በሚለውም ጉዳይ ላይ የመጨረሻ ውሳኔያቸውን ያሳልፋሉም ተብሎ ይጠበቃል። አርሰናሎች በዓለም ዋንጫ ላይ በብሔራዊ ቡድን ደረጃ ሀገራቸውን ወክለው እየተጫወቱ ነው። የአርሰናል ተጫዋቾች በዘንድሮ የዓለም ዋንጫ የሞከሩት ሙከራ በሙሉ ኢላማውን የጠበቀላቸው ሁለት አርሰናል ላይ ነው ያሉ። ዴክላን ራይስ በእንግሊዝ፣ ሚኬል ሜሪኒዮ ደግሞ በስፔን 100% የሞከሯቸው ሙከሮች ሁሉ ኢላማቸውን የጠበቁ ነበሩ። ራይስ አሲስት አድርጓል በእንግሊዝ ጨዋታ። መጠነኛ ጉዳት ገጥሞት ቀይሬ ያስወጥቸዋለሁ ቢሉም አሰልጣኝ ቶማስ ቱዌል በጣም ደህና ነኝ ብሏል። ቶማስ ቱዌል ስለ ዴክላን ራይስ በጨዋታ መሃል ዴክላን ራይስ ከሜዳ ማስወጣት የለመድኩት ነገር አይደለም፣ ምክንያቱም እሱ በጣም አስፈላጊ ተጫዋች ነው፣ ነገር ግን ጉዳት እንዲባባስበት አልፈልግም፣ ምንም አይነት አደጋ እንዲደርስበት ስለማልፈልግ ለጥንቃቄ ስል ብቻ ነው ያደረግኩት ብለዋል። እሳቸውም የተጋነነም ነገር እንደሌለ ዴክላን ራይስ ከጨዋታው በኋላ ከአይቲቪ ጋር በነበረውም ቆይታ አረጋግጧል። በጣም ደህና ነኝ ሲል ተደምጧል። የአርሰናሉ ተጫዋች ዊሊያም ሳሊባ በዓለም ዋንጫ ላይ ሌላ በጣም ጥሩ እንቅስቃሴን ያደረገ ተጫዋች ነው። በተለይም የሴኔጋልን ያንን ፈጣን የማጥቃት ክፍል የተቆጣጠረበት መንገድ ቀላል የሚባል አይደለም። ያውም ቀዶ ጥገና ሊያስፈልገው ይችላል ተብሎ ስሙ ሲነሳ የነበረ ተጫዋች ነው፣ በዛን ያክል ደረጃ ሲጫወት የነበረው። በሳሊባ በኩል አሰልጣኝ ሚኬል አርቴታን አወድሷል። አንዳንድ ጊዜ አይኑን እመለከተዋለሁ በልምምድ ቦታ ላይ እንቅልፍ ሳይተኛ እንደሚመጣ ቃለኝ ያለው ሳሊባ የሚኬል አርቴታ የስራ ትጋት አሁን ላለንበት ደረጃ አብቅቶናል ሲል ተደምጧል። አሰልጣኙን በብዙ አወድሷል። እንቅልፍ የሚባል ነገር በአይኑ የማይዞር ሰው ነው ብሎታልና የሚኬል አርቴታ በእርግጥ ትረስት ዘ ፕሮሰስ ብለው ከዛሬ 7 ዓመት በፊት የጀመሩት ፕሮሰስ በስተመጨረሻም አርሰናልን ከዋንጫ ያስታረቀ የአርሰናል ተጫዋቾችን ዓለማችን ላይ ውድ ተጫዋቾችም እንዲሆኑ ያደረገ የእግር ኳስ ፍልስፍና ቀርጸው አርሰናል ቤት የዋንጫ ባለቤት አድርገውታል። አርሰናልን ከ20 ዓመትም በኋላ ሻምፒዮንስ ሊግ የፍጻሜ ተፋላሚ ቡድን አድርገውት እስከ መለያ ምትም ወስደውት እንደነበረ የሚዘነጋ አይደለም።
ማንቸስተር ዩናይትድ በራሽፈርድ በጣም ደስተኛ ናቸው ተብሏል። ማንቸስተር ዩናይትዶች በራሽፈርድ በብዙ መንገድ ደስተኛ ሊሆኑ ይችላሉ። ለአብነት ያክል ካሪክ ሊያጫውቱት ይችላሉ በቡድን ምናልባት ቦርዱን አሳምነው። አንደኛው የተጫዋቹ ወደ ፎርሙ መመለስ ነው። ሁለተኛ ለዩናይትድ ጥሩ የሚባለው ነገር ከራሽፈርድ ጋር በስምምነት እንኳን እንለያይ ቢሉ የዝውውር ሂሳቡን ሊያሳድግ የሚችል ፐርፎርማንስ በዓለም ዋንጫ እያሳየላቸው ይገኛል። ያውም ጥቂት ከ20 ደቂቃ በታች ነው በመደበኛው ደቂቃ የተጫወተው በእንግሊዝና በክሮሻ ጨዋታ ላይ 12 ኳስ ነክቶ ከ5 ድሪብሎች 3ቱን አሳክቶ 2 ኳስ ተቃራኒ ሳጥን ነክቶ አንድ ቢሞክር አንዱም ኢላማውን የጠበቀ እሱም ግብ የሆነለት ነው ማርከስ ራሽፈርድ እና ለዩናይትድ በጣም አስደሳች እንቅስቃሴን ያደረገ ተጫዋች ሆኗል። ቢጫወት ያው ማንቸስተር ዩናይትድ ተጫዋች አመጣበታለሁ በሚለው የግራ ክንፍ ቦታ ላይ ነው የሚጫወተው። ተመልሶም ቢጫወት ለዩናይትድ ምናልባት ከፎርሙ ከወቅታዊ ብቃቱና በባርሴሎና ካሳለፈው ሲዝን አንጻር በርካቶች የሚስማሙበት ሆኗል። አሁን የራሽፈርድን ብቃት ጥቂቶች ግን መልበሻ ክፍሉ ሊረብሽ ይችላል የሚል ጥርጣሬ ቢኖራቸውም በዛ ቦታ ላይ አመቱን አብዛኛውን ጨዋታ የተጫወተው ማቲያስ ኩኛ ነው። በግራ ክንፍ አጥቂ ቦታ ላይ ማይክል ካሪክ እንደውም ገና አመቱ ሳይጠናቀቅ ተጫዋች እናመጣበታለን ያሉበት ቦታ ነው። አሁን እንዳልኳቸው ራሽፈርድም ሊጫወትበት የሚችል ሰፊ እድል ተፈጥሯል። ወቅታዊ ብቃቱን ለዩናይትድ ደጋፊዎች እንድትገመግሙት ማቲያስ ኩኛ በዛ ቦታ ላይ የተጫወተ ነው። በቀጣይም የውድድር ዓመት ተጫዋች ካልመጣ ከፓትሪክ ዶርጉ ጋር ቦታውን ይሸፍኑታል ተብሎ የሚጠበቀው ተጫዋች ነው። የራሽፈርድ ሽያጭውን ከሆነ በክለብ ውስጥ እንግዲህ በሚቀጥለው የውድድር ዓመት ትልቅ ነገር ጠብቆ ብሏል። በጣም ጠንክረን ሰርተን ለማንቸስተር ዩናይትድ መለያ የሚመጥንና ለክለቡ ታሪክ እንዲጻፍ የሚያስችል ዓመት ይሆናል ሲል ተደምጧል። እናም ለደጋፊዎቹ ቃል እገባለሁኝ በሚቀጥለው የውድድር ዓመት ማንቸስተር ዩናይትድ ማንቸስተርን መስሎ ይመጣል ብሏል። በዛ ቦታ ላይ ስለመጫወቱ ግን አሁንም የተረጋገጠ ነገር የለም። በርካቶች ጥርጣሬ እንዳላቸው እየገለጹልን ነው። በተለይም ዩናይትድ ሊያረጋቸው ያሰባቸው ዝውውሮች ማቲያስ ኩኛን እንዴት ሊያረገው ይችላል በሚል ለአብነት ያክል አንደኛው የማቲያስ ኩኛን የቀጣይ ዓመት የመጨረሻ ደቂቃ ሊቀንስ ይችላል የተባለው የሰመርቪል ዝውውር ነው። ማንቸስተር ዩናይትዶች የዌስትሃም ዩናይትዱን የክንፍ ተጫዋች ሰመርቪልን ወደ ቡድኑ ለማምጣት በሚያደርጉት ጥረት ላይ በማለዳው የቃል ስፖርት ዩቲዩብ ቻናል ጥንቅራችን ላይ ማቲያስ ፈርናንዴስ ሲደመር ሰመርቪልን ለማስፈረም 120 ሚሊዮን ፓውንድ ዩናይትድ በቀጣይ ማቅረብ እቅድ አለው። በእርግጥ ዌስትሃም ዩናይትድ ከጠየቀው ገንዘብ ያንሳል። ሁለቱንም በአንዴ ለማስፈረም ነው ዩናይትድ እየሰራ የሚገኘው። ለሰመርቪል በቃል ደረጃ ያቀረቡለት እስከ 2031 የሚቆይ ኮንትራት ሲሆን አማራጭም ያለው ነው ተብሏል። 2032 የሚቆይ ብዙ የግል ችግር አይገጥመውም ተብሏል። ማንቸስተር ዩናይትድ ከተጫዋቹ ጋር ከዌስትሃም ጋር የሚደረገው ድርድር በቀጣይ የሚጠበቃል። ፈቅ ያለ ነገር የለውም። ዌስትሃም ዩናይትድ ካስቀመጠው ገንዘብ ዝቅ ሊልለት ስላልቻለ ማለት ነው። በእርግጥ የማቲያስ ፈርናንዴዝም ዝውውርን ሂሳብ በተመለከተ ዩናይትድ መደበኛ ያልሆኑ ጥያቄዎቹ በራሱ ከዌስትሃም ጋር በዝውውር ሂሳብ ሊያስማሙት እንዳልቻሉ ይታወቃል። ሌላው ዩናይትድ ሊያጠናቀቀው ከጫፍ የደረሰው ዝውውር ታዳጊውን ቪንሰንት ጆሴፍን ዝውውር ነው። ይህ ገና 18 ዓመት ታዳጊ ተጫዋች ነው። በነገራችን ላይ ከ18 ዓመት በታች ቡድን 2 ጨዋታ አድርጎ 3 ጎል ነበረው። ለሀገሩ እንግሊዝ ከ16 ዓመት በታች ቡድን ደግሞ በ9 ጨዋታ 8 አስቆጥሯል። ማንቸስተር ዩናይትድ የአጥቂ ተጫዋች ስለበዙበት እንግዲህ በቀጣይነት ይህንን ተጫዋች በአካዳሚ ውስጥ ነው ያጫውቱታል ተብሎ የሚታሰበው። በሊቨርፑል ቤት የነበረ አካዳሚ ፍሬ ነው። ሊቨርፑል ውስጥ ነው ያደገው። ሊቨርፑሎች ተጫዋቹን ለማቆየት ያደረጉት ጥረትም ሊሳካ አልቻለም በነገራችን ላይ። እናም ከዚህ ጋር በተያዘ ውድ ቤተሰቦቻችን ዝውውሩ ወደ ማንቸስተር ዩናይትድ ሊጠናቀቅ የሚችልበት በጣም ሰፊ እድል አለ። በዩናይትድ የአካዳሚ ውስጥም ይቆያል ተብሎ ይታሰባል። ከዛ ውጪ ማንቸስተር ዩናይትድ ቤት የሚለቁ ተጫዋቾች አሉ። ራዴክ ቬቴክ በቋሚ ውል በማንቸስተር ዩናይትድ ይለቃል ተብሎ ይታሰባል። እቅዱ የዩናይትድ ቋሚ መሆን እንጂ ሁለተኛ ግብ ጠባቂ ሆኖ መጫወት አይፈልግም። ስለዚህ ይለቃል። ዩናይትድ ላመንስን ለመደገፍ ልምድ ያለው ሁለተኛ ግብ ጠባቂ ለማስፈረም ይፈልጋል ማለት ነው። ራዴክ ሁለተኛ ግብ ጠባቂ ሆኖ መጫወት ስለማይፈልግ አልታይ ባይንደር ደግሞ ወደ ቱርክ ያመራል ተብሎ ሲታሰብ ዊቶች የላቀ ደረጃ ላይ ደርሰዋል ቢባሉም ከሊድስ ዩናይትድ ግብ ጠባቂ ለመምጣት በርካታ ጥረቶችን አድርገው ነበረ። ከዛ ውጪ ሳም ጆንሰን በማንቸስተር ዩናይትድ በኩል እየተመለከቱት ይገኛሉ። በማንቸስተር ዩናይትድ እንደዛ አትሌቲኩ ጋዜጠኛ ላውረን ዊልትስ ዘገባ ከሆነ ማንቸስተር ዩናይትዶች ልምድ ያለው ሁለተኛ ግብ ጠባቂ እንደ ካርሎስ ዳውለርም ያለ ተጫዋችን ከሚድልስቦሮ የማምጣት እቅድ አላቸው ተብሏል። ዩናይትድ ቤት ግብ ጠባቂ በዚህ ክረምት ላይ ሲመጣ ዋና ግብ ጠባቂ ነው ወደ ቡድኑ አይመጣም። ምክንያቱም ዩናይትድ በሴላመንስ ብቻ ነው ቋሚ ግብ ጠባቂ ቦታውን መቀጠል የሚፈልገው። የበርካቶች ጥያቄ የሚሆነው
ወደ ዩናይትድ ልምምድ የሚመለሰውን ግብ ጠባቂ ኦናናን በተመለከተ ነው። ያው ገዢ እስከሚመጣ ድረስ ወደ ዩናይትድ ቡድን ይመለሳል። የውሰት ውሉ ስለተጠናቀቀ ቤሺክታሽ የማንቸስተር ዩናይትዱን ግብ ጠባቂ አንድሬ ኦናናን ለማስፈረም ፍላጎት እንዳለው ይታወቃል። የቱርኩ ግዙፍ ክለብ ቤሺክታሽ የግብ ጠባቂ ክፍሉን በከፍተኛ ደረጃ ለማጠናከር በዋና እቅድ ውስጥ የያዘው ካሜሮንን የማንቸስተር ዩናይትድ ግብ ጠባቂ ኦናናን ነው። የዝውውር ሁኔታው በቅርብ ቀናት ውስጥ ምናልባትም እልባት ሊያገኙ ይችላል ተብሎ ይታሰባል። ለዩናይትድ ይፋ ጥያቄ ያቀርባሉ ተብሎ ይታሰባል። ማንቸስተር ዩናይትድ ኦናናን ለመሸጥ 100% ዝግጁ ሆኖ የሚደራደሩትን ክለቦች እየጠበቀ ነው። ዩናይትድ ተጫዋቹን በጣም የተጋነነ ሳምንታዊ ደሞዝ ይከፍለዋል። ዩናይትድ ወደ አውሮፓ ሻምፒዮንስ ሊግ መመለሱ ያመጣበት አንዱ ትልቅ ችግር ለተጫዋቾች የሚከፍለው ደሞዝ እንዲያድግ መሆኑ ነው። ወደ 75% ደሞዛቸው ዝቅ ብሎ ነበር። አሁን ግን ይከፈላቸው የነበረው ውላቸው ላይ 100% ደሞዝ ይከፈላል። በውሉ መሰረት ዩናይትድ ሻምፒዮንስ ሊግ ስለተመለሰ ለዛም ኦናናን ጨምሮ በርካቶችን በጊዜ መሸጥ እንደሚፈልግ ይታወቃል። ጥቂት ቆይታ እንመለሳለን። ላይክ ሳታደርጉን ግን እንዳትወጡ። እዚህ ጋር በቃ ነው።